በህይወትሽ ትልቅ ነገር እየመጣ ነው ማለት ነው። አዲስ ኔ ትልቅ ነገር እየመጣ ነው ወደ ህይወትሽ። በጣም ትልቅ ነገር እየመጣ ነው። እንደነገርኩሽ እግዚአብሔር የሚወደውን ነው የሚፈትነው። ምንም አሳልሽ ምንም ስተትን ብትሆኚ አንቺ ስተት የሰራሽበትን ስተትን ብትሆኚ ነው የምልሽ። እኔ በጣም ነው ያሳዘንሽኝ። ስተትሽ እንዳለ ሆኖ ከነ ስተትሽም ታሳዝኛለሽ። ሴት ልጅ ነሽ፣ ብዙ ነገር አሳልፈሻል በዚህ ጨቅላ እድሜሽ። በጣም ነው የምታሳዝኙ። አሳዝነሽኛል። አለቀ። አራነጥ አይመለከተኝም። ብትፈልጉ ተሳደቡ፣ ብትፈልጉ ዘቅዝቁ፣ ብትፈልጉ የፈለጋችሁትን አጀንዳ አንስታችሁ አራግቡ። አይመለከተኝም። ወደ ህይወትሽ በጣም ትልቅ ነገር እየመጣ ነው። ጌታ ምስክሬ፣ ወደ ህይወትሽ በጣም ትልቅ ነገር እየመጣ ነው። የስኬት ዓመትሽ ነው። ምንም አትሆኝም። የቲክቶክ አጀንዳ ከሳምንት ሳምንት በዛ ከተባለ 2 ሳምንት ቢያራግቡት ማንም ያንቺን ህይወት አይኖርልሽ። ማንም ያራገቡት ነገ ያሽቀብጡልሻል። ዛሬ የተቹሽ ነገ ሲያገኙሽ ማለት ነው ኢንፐርሰን ጃኒ የኔ ማር የኔ ቆንጆ ነው የሚሉሽ። እዚህ ሶሻል ሚዲያ ላይ ያለ ኮሜንት ሶሻል ሚዲያ ላይ ነው የሚቀረው። ስልክሽን ስትዘጊ ሌላ ህይወት ነው ያለሽ ጃኒ። አንቺ ጠንካራ ሴት ነሽ። ብዙ አሳልፈሻል። አሁንም ያልተናገርሽው ብዙ ነገር አለ። እኔም ያልተናገርኩት ብዙ ነገር አለ። እኔ እንደ ራሴ ስላየሁሽ ነው ያሳዘንሽኝ። በራሴ በአንቺ ጫማ ውስጥ ነው ራሴን አድርገህችን ያሳዘንሽ። እንዳትሰሚ፣ ማንንም እንዳትሰሚ። ፍትት በይ፣ ጽድት በይ፣ ላይቭሽን ግቢ፣ ላይቭሽን ቀጥቅጪ፣ ጌምሽን ተጫውጪ። ወሬውን ወደዛ ኢግኖር አድርጊ፣ ወሬውን ኢግኖር አድርጊ። ተመለሽ ወደ ራስሽ፣ ወደ ኖርማል፣ ወደ መጀመሪያ ወደ ነበርሽበት። ማንም ቢያወራ ከሳምንት የዘለለ አያወራ። ሌላ አጀንዳ ሲመጣ ይረሱሻል። ጠንካራ ሴት ነሽ። ገና ነሽ ጃኒ። ገና በጣም ሕፃን ልጅ ነሽ። ገና ብዙ ነገር ይጠብቅሻል። የሶሻል ሚዲያ ፈተናና ቻሌንጅ አይደለም። ገና በህይወትሽ ራሱ ብዙ ትፈተኛለሽ ጃኒ፣ በጣም ብዙ። ከዚህም የባሰ ነገር ሊመጣ ይችላል። እግዚአብሔር ያንንም ያሳልፍሻል። ታልፊዋለሽ። ከባድ ቀን ውብ ቀንን ነው ይዞ የሚመጣው። ያ ከባድ ቀን ሲያልፍ ውብ ቀናቶችን ታሳልፊያለሽ። ገና ብዙ ነገር የሚጠብቅሽ ሴት ነሽ አንቺ። በሚያወሩት በሚተቹት፣ እኔ ያኔ ብዙ ነገር ስባል የተሰማኝ ፔን አለ። አንቺ እያለፍሽበት ያለውን ፔን ተረድቼሻለሁ። በጣም ነው የተረዳሁሽ። ታያቸው። የሰው ፐርፌክት የለም። ጉዳችን እኛ ሰዎች አሁን እንደዚህ የሚጽፉና የሚተቹሽ ስለ አንቺ የሚያወሩት ስለ አንቺ እንደዛ ነው እንደዚህ ነው የሚሉት ማለት ነው ጃኒ። ታሪካቸው ለሰሚ ይዘገንናል፣ ለሰሚ ይዘገንናል። ሚዲያ ላይ ቢወጣ አንቺ ምንም አላረግሽም። ሁሉም የሚተቹሽ የራሳቸውን ጉድለት የራሳቸው አይምሯቸው ላይ የሚጮህ ነገር አለ። ገባሽ? ይጮሃል አይምሯቸው ላይ የሰሩት ኃጢአትና በደል ስለሚጮህ በአንቺ ከበር ለመደረግ ነው። ብዙ ጊዜ ማለት ነው እንደዚህ እስከፍ ዝቅ እያደረጉ የሚያወሩ ሰዎች ማለት ነው ህይወታቸው ቢገለጥ ሰው ፊት ቢወጣ ማለት ነው ቀና ብለው መሄድ የማይችሉ ናቸው። እንዳለ አንቺ የሚተቹሽ እና የሚሰሩሽ። ማንንም እንዳትሰሚ ጃን። ከኔ በላይ የተፈተነ የለም። ከኔ በላይ ብዙ ነገር የተባለ ሴት የለም። ግን ይህ ዛሬ የሆነ ሰሞን አጀንዳ ነው። በቃ አለቀ። ምንም አያመጡ። እና ይህን ነው የምልሽ። ይህን ስል ደግሞ እኔ ለጆን ዳንኤል ጥላቻ አለብኝ ማለት አይደለም። ጆን ዳንኤል አዘ ፐርሰን እንደማውቀው እዚህ ቲክታክ ላይ በጣም የምወደው ማከብረው ሰው ነው። ሰው ለእኔ ጥሩ ሰው ለእኔ እዚህ ጋር ለእኛ ጥሩ ሰው ሆነው እነሱ መሀል ያለውን ነገር አላውቅም። ሲመጣ ዌልካም ብዬ አንበሳ ውርጄ ለጆን ዳንኤል እኔ ድሮ ጌም በምጫወትበት ሰዓት ላይ
በጣም ብዙ ጊዜ እጅ ጊፍት ሰጥቼው ማቅሰው ነኝ። የጆን ዳንኤል ጠላት ሆኜ ምናምን ጠላት ናት ምናምን ይሄ ባለፈው በተፈጠረ ነው። አታገናኙ፣ ማይገናኝ ነገር